በሰኔ ወር 2008 ዓ.ም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዲስ ከተማ ክፍለ ከተማ በተለምዶ አሜሪካ ግቢ ተብሎ በሚጠራው ስፍራ ለልማት ከቤታችን ላይ ስንነሳ ምትክ አላገኘንም በሚል የነዋሪዎች ቅሬታ ላይ ዘገባ መስራቱ ይታወሳል። ይህንንም ተከትሎ በአዲስ ከተማ ክፍለ ከተማ የወረዳ አንድ ዋና ስራ አስፈጻሚ አቶ ዮሐንስ ወልዴ ለነዋሪዎች የቤት ካሳ ሳይሰጣቸው ከመኖሪያ ቤታቸው ላይ አይነሱም የሚል ምላሽ ሰጥተው ነበር። ይሁን እንጂ አሁንም ቅሬታችን አልተፈታልንም፣ ምትክ ቤት እስካሁን በአግባቡ አላገኘንም የሚሉ ነዋሪዎች ለኢቢሲ ቅሬታቸውን አሰምተዋል። ዋነኛ ጥያቄያችን ምትክ ቤት ይሰጠን እንደሌላው ዜጋ እንደሌላው የልማት ተነሺ መመሪያውን በመመሪያው ያለ መመሪያው አይደለም ያለው በመመሪያው ያለነበት ሰፈር ደግሞ ያው እንዳለ ስላለቀ በረንዳ ላይ ነው ዝም ብለን አለነው። መንግስት እንደ ማንኛውም ዜጋ እንዲቀበለን ቤት እንዲሰጠን ነው እኛ ምንከታተለው። አንድና አንድ ቤት የምንወርቅበትን በቃ መውደቂያ ነው። አማራጫችንም ይሄ ነው። ስራ እዚያው አካባቢ ላይ ነበር ምንሰራው፣ የስራ አማራጭ የለንም። አሁን ግን ይሄን አንድና አንድ ያለን ይሄ መውደቂያ ነው። እንደ መብት ነው የምንጠይቀው። ማንኛውም ሰው ይደረገለት መብት ነው፣ ወይም ደግሞ ስጡን ድጎማ አይደለም የጠየቅነው፣ እንደ መብታችን ስጡን ነው። የወረዳ አንድ ዋና ስራ አስፈጻሚ አቶ ዮሐንስ ወልዴ የነዋሪዎቹ ችግር በወቅቱ መፍትሄ ያላገኘው መረጃዎችን የማጣራት ስራ ረጅም ጊዜ በመውሰዱ ነው ብሏል። ይሁን እንጂ ህጋዊ መኖሪያ ማስረጃ ያላቸው ያልተስተናገዱ ነዋሪዎች ግን የሉም ብለዋል። ህጋዊ ውልና ህጋዊ ከመንግስት ጋር የኪራይ ውልና የከፈሉበት የኪራይ ደረሰኝ ያለባቸውን አንድም ነዋሪ አናስተናግድም አላል። እጃቸው ላይ ግን ሰነድ የሌላቸውን አካል ሰነድ ማደራጀት መረጃ የመሰብሰቡ ጊዜ ፈጅቷል። እሱን እንቀበላለን። አቶ ዮሐንስ ይህንን ይበሉ እንጂ ቅሬታቸውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ያሰሙ ነዋሪዎች ህጋዊ ማስረጃዎች እንዳሏቸው ነው የሚናገሩት። በዚህኛው ቤት ላይ ውል አለው፣ ሙሉ መረጃ አለው፣ የቤት ኪራይ አለው፣ የውሃ የመብራት አለው። ትክክለኛ ህጋዊ ነው። ይሄው ማስረጃን ሁሉ ይዣለሁ እዚህ እነሱም ጋር አለ፣ ቀበሌም አለ፣ ክፍለ ከተማውም አለ፣ ወረዳ 9ም አለ። ሁሉ ማስረጃን በእጄ ሰብስቤ ነው ያለው። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ቸርነት በላቸው ህጋዊ የመኖሪያ ማስረጃ ኖሯቸው ላልተስተናገዱ ነዋሪዎች ምላሽ ለመስጠት ይሰራል ያሉት አሁን በቅርብ ጊዜ ውስጥ ፋይናል የሆነ ሶሉሽን እንሰጣለን። የቀበሌ ቤት የሚገባው የቀበሌ ቤት የሚገባው ከሆነ ኮንዶሚኒየም መምረጥ መብት አለው፣ እሱን እናከብርለታለን። የማይገባቸው ከሆኑ በተለያየ አግባብ የማይገባቸው ምክንያቱ ኦሬዲ ጀስቲፋይ ያረግናቸው አሉ። እነሱ ደግሞ ለጊዜው የሚያርፉበት ቦታ እየሰጠን ያለንበት ሁኔታ ነው።